በሰኔ ወር ይህንን ሳታደርጉ እንዳያመልጣችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ ጻድቃን፣ ሰማዕታት ወዳጆች በያለንበት የክርስቶስ ሰላም ከሁላችን ጋር ይሁንና በዚህ ዝግጅት የሰኔ ወር ከመጠናቀቁ በፊት ማድረግ የሚገባንን መሰረታዊ ነገር በአጭሩ እንመለከታለን። እስከ መጨረሻው ድረስ አብራችሁን እንድትቆዩና ቪዲዮው ለሌሎች ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩት እያሳሰብኩኝ ቀጥታ ወደ ዝግጅቱ። የሰኔ ወር በኢትዮጵያችን በጣም ልዩ ወር ነው። የበጋው ሙቀት እየተሸኘ ነው። የክረምቱ ዝናብ እየቀረበ ነው። ሜዳዎች ለመዘራት ይዘጋጃሉ። ገበሬዎች ዘር ያሰናዳሉ። ቤተሰቦች ቤታቸውን ይጠግናሉ። ሁሉም ሰው ለሚመጣው ወቅት ይዘጋጃል። ግን ዛሬ አንድ ጥያቄ እንጠይቅ። ለመንፈሳዊ ሕይወታችንስ ምን ያህል ተዘጋጅተናል? ለክረምት ቤታችንን እናዘጋጃለን። ለፈተና ልባችንን እናዘጋጃለን። ለዝናብ ጣራችንን እንጠግናለን። ለኃጢአት ጥቃትስ ነፍሳችንን እናጠነክራለን። ለምድራዊ ሕይወት ብዙ እንተጋለን። ለዘላለም ሕይወትስ ምን ያህል እንተጋለን? ቅዱስ ጳውሎስ እንዲህ ይላል፣ የሰው ልጅ የሚዘራውን ያንኑ ደግሞ ያጭዳል። ገላትያ 6:7 ላይ። ይህ የእርሻ ሕግ ብቻ አይደለም፣ የሕይወትም ሕግ ጭምር ነው። ፍቅር ከዘራን ፍቅርን እናጭዳለን። ሰላምን ከዘራን ሰላምን እናጭዳለን። ክፋትን ከዘራን ደግሞ ክፋትን እናጭዳለን። ገበሬው ዛሬ የሚዘራውን ዘር ነገ እንደሚያጭድ ያውቃል። እኛስ ዛሬ በልባችን የምንዘራውን ነገር እናስተውላለን? የተቀደሰው አባት ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እርሻ ሳይታረስ ፍሬ እንደማያፈራ ሁሉ ነፍስም ያለ ትጋት በጎነትን አታፈራም። ወዳጆቼ ሆይ ሰኔ የመሬት ዝግጅት ወር ነው። እኛም ልባችንን ለእግዚአብሔር የምናዘጋጅበት ወር ሊሆን ይገባል። ብዙ ጊዜ ለቤታችን ጊዜ እንሰጣለን፣ ለስራችን ጊዜ እንሰጣለን፣ ለንግዳችንም እንዲሁ። ነገር ግን ለነፍሳችን ምን ያህል ጊዜ እንሰጣለን? ጌታችን እንዲህ ብሏል፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ማርቆስ 8:36። ይህ ቃል በዘመናችን በተለይ ልንሰማው የሚገባ ቃል ነው። ምክንያቱም ዛሬ ብዙ ሰዎች ገንዘብን ለማግኘት ይሮጣሉ፣ ስማቸውንም ለማስጠራት ይጥራሉ፣ ምቾትን ለማግኘት ይደክማሉ። ነገር ግን መንፈሳዊ ጥንካሬ ስለሌላቸው ሰላም የላቸውም፣ እረፍትም የላቸውም። ለዚህ ነው ጌታ መጀመሪያ ነፍሳችሁን አስቡ ያለው። ሌላው የሰኔ ወር የበጋው ሐሩር ተወግዶ አዲስ ተስፋ፣ አዲስ ሕይወት የሚስተናግድበት ወቅት ነው። እኛስ ከልባችን ምንን ማስወገድ አለብን? ቂም፣ ቅንዓት፣ ትዕቢት። ዳዊት ነቢይ እንዲህ ብሎ ጸልየዋል፣ አቤቱ በውስጤ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። መዝሙር 51:10። ይህ የእያንዳንዳችን ጸሎት ሊሆን ይገባል። ሰኔ ወር የንስሐ ወር ይሆንልን። አንድ ጊዜ አንድ አረጋዊ መነኩሴ እንዲህ ተብሎ ተጠየቀ፣ አባት ሆይ የመንፈሳዊ ሕይወት መጀመሪያ ምንድን ነው? እርሱም እንዲህ አለ፣ ራስን ማወቅ። ሰው ድክመቱን ሲያውቅ እግዚአብሔርን ይፈልጋል። ራሱን ሲያውቅ ወደ ንስሐ ይመጣል። ስለዚህ ይህ ሰኔ ወር ሳያልፍ ራሳችሁን መርምሩ። የጸሎት ሕይወቴ እንዴት ነው? የፍቅር ሕይወቴ ምን ይመስላል? ከእግዚአብሔር ጋር ያለኝ ግንኙነትስ እንዴት ነው? ከሁሉ በላይ ግን ይህንን ቃል አንርሳ፣ የእግዚአብሔርን መንግሥት ጽድቁን አስቀድማችሁ ፈልጉ፣ ይህም ሁሉ ይጨመርላችኋል። ማቴዎስ 6:33። ወዳጆቼ ሆይ የሰኔ ደመና ሰማዩን ሲሸፍን፣ የክረምቱ ዝናብ ሲቀርብ እኛም ልባችንን ለእግዚአብሔር እናዘጋጅ። መሬቱ ለዘር እንደሚዘጋጅ ሁሉ ነፍሳችን ለጸጋ ትዘጋጅ። ቤቱ ለዝናብ እንደሚጠገን ሁሉ ልባችን ለፈተና በእምነት ይጠንክር። ያኔ ይህ ክረምት የዝናብ ወቅት ብቻ ሳይሆን የበረከት፣ የንስሐ፣ የእድገትና የመንፈሳዊ ፍሬ ዘመን ይሆንልናል። እግዚአብሔር ሁላችንንም በቸርነቱ ይጎብኘን፣ ልባችንንም ለእርሱ ያዘጋጅልን። አሜን።